እግዚአብሔር ቃል ማስረጃነት እና እንጠያየቅና የኔ ከሆነ ኦፍኮርስ ተሳሳች ነው ዋይ ኖት። አሁን ግን እኔ ምነግርህ የኔን መረዳት ሳይሆን የእግዚአብሔርን እውነት ነው ምነግርህ። የኢየሱስን ትምህርት፣ የጳውሎስን ትምህርት፣ የዮሐንስን ትምህርት ነው ምነግርህ እንጂ የኔን መረዳት አይደለም። የኔ በዛ ጉዳይ ላይ ያለኝን መረዳት አይደለም። በማይሻማ ጉዳይ መጽሐፍ ቅዱስ በግልጥ ያስቀመጠውን ታላቁን ተስፋችንን ነው እያወራ ያለሁት። ስለዚህ ያ የኔ መረዳት አይደለም። የነ ጳውሎስ ራሱ መገለጥ ነው እንጂ መረዳት አይደለም። የነ ዮሐንስ ራሱ መገለጥ እንጂ መረዳት። እነ ጳውሎስ መረዳታቸውን አይደለም የጻፉልን፣ መንፈስ ቅዱስ መገለጡን ነው የጻፉልን። መረዳት ቢሆንማ ሌላ ነገር ነበር። ግን ሪቬሌሽን ነው የጻፉልን፣ ትክክለኛው መገለጥ ነው የጻፉልን፣ መረዳታቸውን ሳይሆን ማለት ነው። ስለዚህ ከኔ መረዳት ጋር የሚያገናኘው ነገር የለም ለማለት ነው። መልካም። እሺ ሜቢ እንትን እንዳይል አንዳንድ ሀሳቦች ላይ እንዲሁ ባክ ኤንድ ፎርዝ እንትን ለማለት ቀደም ይፊ አንድ ኮንቨርሴሽን መሀል አንድ የተናገርከው አሁን ባይዘው የተናገርካቸው ነገሮች ልክ ሆኖ አይደለም። እሺ እንዲሁ ወደሚቀጥለው ሀሳብ ሲሄድ ልክ ሆኖ ምናምን አይደለም። የኔ መረዳት ሳይሆን የመጽሐፉ መረዳት ነው አልከኝ። ስቲል የራስህ መረዳት ነው እያልከን ያለው ኢንዳይሬክትሊ፣ ችግር የለውም። ቅድም ስትናገር የንጥቀት ጊዜ ይታወቃል ኤፊ? አይ ለንጥቀት ምልክት ተነግሮናል እንጂ ቀኑ አይታወቅም። ማንም ያውቀው የለም። በምን አወቅ? ቀኑ አይታወቅም የሚል ነገር አለ መጽሐፍ ቅዱስ ላይ አለ። እሺ ጥቅስ ስጠን። ስንት ጥቅስ ነው የምትፈልገው? አንድ ጥቅስ ጀስ ዋን። የንጥቀት ቀኑ አይታወቅም። የንጥቀት እሺ፣ አንድ ብቻ። እሺ አንድ ከሆነ የኢየሱስን እናንሳ። ማቴዎስ 24 ላይ ያለውን ላንሳ። ማቴዎስ 24:36 እንደዚህ ይላል፣ ስለዚያች ቀንና ስለዚያች ሰዓት ግን ከአባት ብቻ በቀር የሰማይ መላእክትም ቢሆን ልጅም ቢሆን የሚያውቅ የለም ይላል። ስለ ንጥቀት ነው። የኖህ ዘመን እንደነበረ የሰው ልጅ መምጣት እንዲሆናልና በዚያን ወራት ከጥፋት ውሃ ፊት ኖህ ወደ መርከብ እስከገባበት ቀን ድረስ ሲበሉና ሲጠጡ ሲያገቡና ሲጋቡም እንደነበሩ የጥፋት ውሃ መጥቶ ሁሉን እስከወሰደ ድረስ እንዳላወቁ የሰው ልጅ መምጣት ደግሞ እንዲሁ ይሆናል። የዚያን ጊዜ ሁለት ሰዎች በእርሻ ይሆናሉ፣ አንዱ ይወሰዳል፣ አንዱም ይቀራል። እሺ ማቴዎስ 24 ስንት ነው የጠቀስክልኝ? አንዴ 36 ማቴዎስ 24 36 ከ36 ጀምሮ። ኦኬ ይሄ ስለ ዳግም ምጽአት ጌታ ለፍርድ ስለሚመጣበት ሰዓት ነው ወይ ስለ ንጥቀት ነው? ስለ ንጥቀት ነው የሚያወራው። አብሶሉትሊ ኦኬ አብሶሉትሊ አዎ ኦኬ። ይሄ ልጅ በእናንተ እምነት ወይ ደግሞ በንጥቀት እምነት ጌታችን አሁን እናንተ ልትነጠቁ ስትል ክርስቶስ ኢየሱስ ከመላእክቱ ጋር ነው የሚመጣው? ኦኬ እሱን ሐዋርያ ቅዱስ ጳውሎስ ይመልስልን እንዴት እንደሚመጣ ላንብብልህ። እሷን ብቻ ላንብብልህ። አይ አይደለም ኮንፊርም አድርገኝ። አይ ጥቅስ እንትን ሳይሆን እምነታችሁ እንደዛ ነው ወይ ነው ጥያቄ እኮ። እንደዚህ ነው የሚለው ሐዋርያ ቅዱስ ጳውሎስ ጌታ ራሱ ይልና በትእዛዝ በመላእክም አለቃ ድምፅ በእግዚአብሔርም መለከት ከሰማይ ይወርዳልና በክርስቶስ የሞቱ አስቀድመው ይነሳሉ ይላል። ኦኬ አሁን እዚህ ጋር ማቴዎስ 24 ላይ ያለውን ሜቢ ማቴዎስ 24:30 ስለዚያች ቀን እና ስለዚያች ሰዓት ግን ከአባት ብቻ በቀር የሰማይ መላእክትም ቢሆን ልጅም ቢሆን የሚያውቅ የለም። የዚያች ሰዓት የተባለችው የንጥቀትን ጊዜ ነው ወይስ ዳግም ለፍርድ የሚመጣበትን ጊዜ ነው? የዳግም ምጽአት ጊዜ ነው በአንተ እምነት? ስለ ንጥቀት ነው የሚያወራው። እሺ ማስረጃ ከጥንት አባት አንድ እንደዛ አድርጎ ይፈታ። አይ እኔ አልፈታልህም እንዴ? አይ ማስረጃ ከጥንት አባት ማስረጃ እፈታልሃለሁ። ከፕሮቴስታንት ሪፎርመሮች አባት ትለኛለህ እንዴ? ቆይ በደንብ ሁሉ ከፕሮቴስታንት ሪፎርመሮች ኢየሱስ እያወራ ቆይ አንዴ ይሄ ክፍል ስለ ዳግም ምጽአት ነው ስለ ንጥቀት ነው እንጂ ስለ ዳግም ምጽአት አይደለም ብሎ ይፈታ ማስረጃ። ኦኬ እኮ ይላል ልተነትልህ እኮ ነው አሁን እሱ። አይ ማስረጃ እኔ ፕሮቴስታንት የትኛው ነው ደስ ያለን አባት? ከፈለክ እኔ እናንተ ማቴዎስ 24:36 እስከ 44 ነው ያነበብኩት። እዚሁ ላይ ብቻ 5 ደቂቃ ወይ 10 ደቂቃ ይሰጠና ጥያቄና መልስ አንድ አባት ወይም ደግሞ የፕሮቴስታንት ሪፎርመር ይሄንን ክፍል እንደዚህ ይፈታ። ኦኬ አሁን ደጋግመህ ነው አለ የለኝም በል ወይ ደግሞ የለኝም በል አንድም አባት እንደዛ ስትተው ቆይ አንዴ ኖ እንደዛ ልላችሁ ኖ ላፕቶፕም የለኝም እኔ ማቴሪያል አጠገቤ ላይ የለም እኔ። ስለዚህ በዚህ ሰዓት የለም አለ ልላችሁ የምታውቀው ላፕቶፕ የለምሽ የምታውቀው የፈታ አባት ወይ ደግሞ ዋና ፕሮቴስታንት ሪፎርመር አለ ይሄን ክፍል ለንጥቀት የፈታ
እንዳልኩ አሁን ምንም ልልህ ማስረጃ በማላመጣበት ጉዳይ ላይ ምንም አልነግርህም። አሁን ማስረጃ አካባቢ ላፕቶፕ የለም፣ ማስረጃ የለም። ማስረጃማ አለኝ። የነገርኩህ እኮ ነው ማስረጃ እሱ ነው። አሁን ማስረጃ ማቅረብ ትችላለህ ወይ ነው እኮ። ማስረጃ እያቀረብኩ እኮ ነው። ምንድነው እያልከኝ ያለው? ማስረጃ ያልኩ ይህንን ክፍል ስለዚያች ቀንና ስለዚያች ሰዓት የሚለውን ከአባት ብቻ በቀር የሰማይ መላእክትም ቢሆን አያውቁም የተባለው ስለ ንጥቀት ነው የሚል ማስረጃ ከጥንታውያን አባቶች ከፕሮቴስታንት ኢቭን ከፕሮቴስታንት ሪፎርመሮች ማስረጃ ማቅረብ ትችላለህ ወይ ነው ጥያቄ። ኦኬ ሶ እናንተ አሁን ጋዲሳ አንተ በመጽሐፍ ቅዱስ ብቻ ተወያዩን አላችሁ። አሁን እኛ መጽሐፍ ቅዱስ ደግሞ ይዘን ስንመጣ መጽሐፍ ቅዱስ ላይ ነገር አባቶች ጋር እንሂድ ማለት ጀመራችሁ እንዴ? መጽሐፍ ቅዱስ ላይ የራስን ሐሳብ ነው የምትጭነው። ለዛ እኮ ነው ይፊ መጽሐፍ ቅዱስ ላይ የራስን ሐሳብ ስለምትጭን ይሄንን ክፍል ጠቅሶ እኔ ራሴን ሐሳብ አይደለም ይጠቅሱ የኔ ሐሳብ ከሆነ ያንተ ሐሳብ ከሆነ ስለ ንጥቀት ነው ብሎ የፈታ ሰው አለ ወይ ነው ጥያቄ እኮ። እንደዚህ እኮ ነው የሚሆነው። አሁን እኔ ስህተት ከሆንኩኝ ይኸውልህ ማቴዎስ 24:36 ለምሳሌ እኔ ለንጥቀት ነው አልኩኝ አይደለ? ስለ ንጥቀት ነው የሚያወራው 24:36 እስከ 44 አልኩኝ። አንተ ደግሞ ምን አልክ? አይ ስለ ንጥቀት አይደለም፣ ይሄ የንጥቀት ሰዓት ሳይሆን ንጥቀት የሚባል ነገር የለም፣ ስለ ምጽአት ነው የሚያወራው አልክ። ከዛ እንደዚህ ለምን አናደርግም ካዲያ? እናንተ ጥያቄና መልስ እንግባና አንተ በቸርች ፋዘር አስረዳቸው፣ እኔ በመጽሐፍ ቅዱስ ልጠይቅህ። ከዛ እውነቱን ያሰው እኔ እናንተ 10 ደቂቃ የተሰጠና እዚሁ ላይ ሳንወጣ ሌላ ጥቅስ መሄድ አይቻልም። ማቴዎስ 24:36 ላይ ቆመን አንተም በማስረጃ እኔም በእግዚአብሔር ቃል ማስረጃነት እንጠያየቅና 10 ደቂቃ ይሰጠን ጥያቄና መልስ። ከዛ ሰዎች አንድ ነገር ይሰጣል። 10 ደቂቃ የመሰጠት ጉዳይ እኮ አይደለም። 10 ደቂቃ አይሰጥም። አሁን ማስረጃ ማቅረብ ትችላለህ። ለጠየቀው ነገር ማስረጃ የለኝም በለኝና ወደሚቀጥለው እንሂድ። ማስረጃ ይኸው አመጣው እኮ ኢየሱስን ማስረጃ ሳመጣ አንተ ደግሞ አትናቴዎስን ካልሆነ አልቀበልም ያልኩት። ቁጥር 35 ላይ ሰማይና ምድር ያልፋሉ ቃሌ ግን አያልፍም ያለው ስለ የትኛው ማለፍ ነው? እዚህ ጋር ሰማይና ምድር ያልፋሉ እያለ ያለው አሁን ከማቴዎስ 24 ላይ እንሂድ። ማቴዎስ 24 ቁጥር 35 ላይ ሰማይና ምድር ያልፋሉ ቃሌ ግን አያልፍም ያለው አውዱን ጠብቀ ሰማይና ምድር ያልፋሉ ያለው የትኛውም ሰማይና ምድር ማለፍ ነው? ሰማይና ምድር ማለት ሰማይና ምድር ነው። አሁን የምናያቸው ሰማይና ምድር በንጥቀት ጊዜ ሰማይና ምድር ያልፋል። አቤት በንጥቀት ጊዜ ሰማይና ምድር ያልፋሉ። አይ እዛ ጋር ስለ ለምን አምጥተህ 36 ላይ መስፋት ፈለክ? እዛ ጋር ቃሉ እንደማያልፍ ቃሉ እውነተኛና የጸና እንደሆነ አይደለም። ሰማይና ምድር ያልፋል አውዱን ጠብቀህ ፍታልኝ። ሰማይና ምድር ያልፋሉ ቃሌ ግን አያልፍም ሲል በቃ ይሄ እኮ ግልጽ እኮ ነው። አውዱን ጠብቀህ ፍታው። ሰማይና ምድር ያልፋሉ። መጽሐፍ ቅዱስን እንደዚህ ነው የሚነበበው። ይሄው አይደል ጋይስ በደንብ ስሙ። መጽሐፍ ቅዱስን ትዊስት ማድረግ ጀመር ካለኝ ቃሉ ግን ግልጽ ነው። አውዱን ጠብቀህ ፍታልኝ። እሺ ከ31 ጀምሮ ነው። ቆይ ኖ እኔ አይደለም ያልኩት። ኖ ቆይ ሆዶን ሰከንድ ማቴዎስ 24:36 ላይ ኦኬ ኢየሱስ የተናገረውን ሐሳብ ሳመጣ አንተ ማቴዎስ 24:35 ላይ እንሂድ አልከኝ። ማቴዎስ 24:35 ከዛ ማቴዎስ 24:35 ላይ ጠይቀኝና ቆይ ላውጣው ቃሉም ማለት ነው። ማቴዎስ 24:35 ላይ አወጣህና እንደዚህ አልከኝ። እንደዚህ ይላል እውነት እላችኋለሁ 34 ጀምሮ ላንብበው። እውነት እላችኋለሁ ይህ ሁሉ እስኪሆን ድረስ ይህ ትውልድ አያልፍምና ሰማይ ምድር ያልፋሉ ቃሌ ግን አያልፍም አለ። አሁን ሰማይ ምድር ያልፋሉ ቃሌ ግን አያልፍም ሲል ከላይ የተናገራቸውን ነገሮች እየተናገረ ቃሌ የታመነና የጸና ነው የሚያልፍ አይደለም። ሰማይ ምድር ያልፋሉ የኔ ቃል ግን ዘላለማዊ ነው እያለ ነው። ሰማይ ምድር ዘላለማዊ አይደሉም እያለ ነው። ሰው ለምንድን ነው ከጌታ መምጣት ጋር ለምንድን ነው መስፋት የፈለገው? አውዱን ጠብቀ እንደተረዳው ነው። ከላይ ጀምሮ ይህ ሀሳብ ባይዘው እኔ በጣም ትኩረት እሰጣለሁ። ከቁጥር 31 ጀምሮ ሰማኛለህ። ከቁጥር 31 ጀምሮ ስለሆነ መጽሐፍ ቅዱስ ላይ የራስን ሀሳብ ከምትጭን እንደዚህ ይላል። ኦኬ መላእክቱንም ከታላቅ ምልክት ጋር 24 እና 25 ስለ አንድ አውድ ነው የሚያወራው አይደለም። ማቴዎስ 24 እና 25 ስለ አንድ አውድ ነው የሚያወራው አይደለም። ማቴዎስ 24:25 ዲፔንስ የተለያዩ ሀሳቦች ስለሚያነሳ እንደ ቁጥሩ ማለት ነው። እሺ ማቴዎስ 25 ቁጥር 31 ላይ የሰው ልጅ ከመላእክቱ ጋር ይገለጣል ሲል የዛን ጊዜ ያለው መገለጥ ስለ ንጥቀት ነው አይደለም? ኦኬ ስለዚህ ያመጣሁትን ጥቅስ ታውቀው ኤፊ እየጠየኩህ እኮ ነው። ለምን እኔ ፖለቲክስ ለመስራት የኔ ማስረጃ ባይዘው አዳምጥ ጥያቄና መልስ 10 ደቂቃ ይሰጠን ስል አንተ ቆይ ሚውት አድርጌያለሁ። በእግዚአብሔር ቃል ነው። ለምንድን ነው ሚውት የሚያደርጉኝ? ወይ ቀሲስ አይ አንዴ ይቅርታ ማለት ውይይታችሁን እንድንይዘው እንድንማርበት ማለት ነው። ቁጭ ብለን እየተማርን ስለሆነ እንደዚህ አድርጉ። ለምሳሌ ሁላችሁም ሰላም ብያለሁ። መጀመሪያ ይቅርታ በጣም ቀሲስ ይፍቱኝ ባርኩኝ። ሁላችሁም ሰላም ብያለሁኝ። አንደኛ ስለ ንጥቀት ነበር እያወራችሁ የነበረው እና ጋዲሳም እየጠየቀ የነበረው ይህንን ያስተማረ የቤተክርስቲያን አባት አለው የሚል ጥያቄ ጠይቋል። አይ
እኔ ኢየሱስ ያስተማረውና ሐዋርያት ያስተማረው በቂ ነው የሚል መልስ ሰጥተሃል ኤፍሬም። እሺ አሁን እንደዚህ አድርጉልን። በመጀመሪያ አሁን እየተጠየቁ ያሉ ጥያቄዎችም መሰረታዊ ነገሮች ስለሆኑ እንደዚህ ብታደርጉልን እንድንግባባ። ንጥቀትን በተመለከተ ያብራሩልኛል የምትላቸውን ጥቅሶችን ኤፍሬም ብታነሳ፣ ከዚያ እነዚያ የመጽሐፍ ቅዱስ ጥቅሶች ስለ ትንሣኤ ዘጉባኤ ነው የሚያወሩት? ማለትም ስለ መጨረሻው ትንሣኤ ነው የሚያወሩት ወይንስ ስለ ራፕቸር ነው የሚያወሩት የሚለው ደግሞ ጋዲሳ እየጠየቅ በጥቅሶቹ ላይ እንወያያለን። ጥቅሶቹ ደግሞ እንግዲህ ጥቅሶቹ ዘር ሊኖር ይችላል፣ ቃል ሊኖር ይችላል። ለምሳሌ በደመና እንነጠቃለን የሚል አለ አይደል? ይሄ ማለት ስለ ንጥቀት ነው የሚያወራው ወይንስ ስለምንድን ነው የሚለውን በምን እንመዝነዋለን? መጽሐፍ ቅዱሱን አውዱን፣ ይህንን ቤተክርስቲያን እንደ ቤተክርስቲያን በንጥቀት ነው የተረዳችው ወይንስ በትንሣኤ ነው የሚለውን እንግዲህ ወደ ኤርሊ ቸርች ፋዘርስ ነው የምንሄደው፣ ኤቪደንስ የምንጠራው። ለምን ያንን የመጽሐፍ ቅዱስ ክፍል ቤተክርስቲያን የተረዳችበትን መረዳት ማግኘት ስላለብን እስከ አንደኛው መቶ ክፍል፣ ሁለተኛው፣ ሶስተኛው፣ አራተኛው እስከ 16ኛው እስከ ሉተር እስከተነሳበትን ጊዜ ሊሆን ይችላል። ቤተክርስቲያን በምን ተረዳችው ይሄንን ቃል የመጽሐፍ ቅዱስ ክፍል ምን ብላ ነው ስታስተምረው የኖረችው የሚለውን ኤቪደንስ አባቶቻችን ካላደረግን እውነት ለመናገር ከሆነ ምንም ትርጉም የሌለው ነገር ይሆናል ብዬ አስባለሁ። ስለዚህ በዚህ ብታስኬዱት አይስማማችሁም? ቀሲስ ይቻላል። አሁን እኮ ችግር የሆነው ምንድን ነው? ለዛ ነው መጽሐፍ ቅዱስ ላይ ሰዎች ሀሳባቸውን በጣም ሊጭኑ ስለሚችሉ የትኛውንም መጽሐፍ ቅዱስ ሰው እያነሳ ለምሳሌ አሁን ቀሲስ እርስዎ እንዳሉት ለምሳሌ እንነጠቃለን የሚለውን ኤፍሬም በቃ የምን አባት ነው እያለ ነበር። ቀደም ሰምታችሁት ከሆነ የምን አባት ነው? እኔ ቸርች ፋዘርስም አያስፈልጉኝም። ኢቭን የፕሮቴስታንት ሪፎርመሮች ራሱ ምን አሉ? ምንም እኔ አይመለከተኝም፣ በቃ እንነጠቃለን ብሏል፣ እንነጠቃለን። ስለዚህ ከእንደዚህ አይነት ሰው ጋር እንዴት አይነት ውይይት ነው የምናደርገው? ቀሲስዬ ለምን ቃሉ ተጽፏል፣ ምን ለማለት ተፈልጎ ነው የሚለውን ነገር ራሱ ኢቭን አባቶች በምን መልኩ ፈቱት የሚለውን ነገር ለማየት ፈቃደኛ ካልሆነ ሰው ጋር ምን አይነት ውይይት ነው የምናደርገው? ቀሲስዬ ለምን መሰለህ ኤፍሬም፣ ቆይ ይቅርታ። ለምሳሌ አሁን እኮ ስለ ትንሣኤ ስለ መጨረሻው ትንሣኤ የሚያወሩ ጥቅሶችን እየተነሱ ነው ያሉት። እነዚያ ጥቅሶች ስለ ራፕቸር የሚጠቀሱ ከሆነ ማን ነው እንደዚህ ብሎ የተረጎመው የሚለው ከሌለ እውነት ለመናገር ከሆነ ትክክል አይሆንም። ምክንያቱም ቤተክርስቲያን ምን ብላ ነው ይህን ጥቅስ ስታስተምረው የኖረችው ለ1000 ምናምን ዓመት የሚለው በጣም መሰረታዊ ነገር ነው። እኔ የጋዲሳ ጥያቄ ሸር ስለማደርገው ነው ኤፍሬም፣ ከይቅርታ ጋር ማንኛውም የመጽሐፍ ቅዱስ ክፍል ለምሳሌ ይሄ ሁሉ እስከሚሆን ይህ ትውልድ አያልፍም የሚል አለ ማቴዎስ 24 ላይ እና ይህ ትውልድ የሚለው የትኛው ትውልድ ነው የሚለው ላይ ለምሳሌ የቤተክርስቲያን አባቶች ሁለት አይነት እንትን ይሰጣሉ። አንደኛው ይህ ትውልድ አያልፍም የተባለው የመጨረሻውን ዘመን ነው። አይ አይደለም፣ እስከ 70 ዘመን በነበረበት ጥጦስ ተነስቶ ኢየሩሳሌም እስካወደመበት ድረስ ያለውን ነው መከራውን የሚናገረው ስለዚያ ነው ብለው ደግሞ የተረጎሟሉ። ልክ እንደዚህ ስለ ራፕቸር የተነሱ ጥቅሶችን ቤተክርስቲያን በምንድን ነው የተረዳችው? ምን ብላ ነው አብራርተው አባቶቻችን እያስተማሩ እኛ ጋር ያደረሱን የሚለውን ካልያዝ ነው መጽሐፍ ቅዱስ ባዶ ጥቅስ ይዞ ይሄ ስለ ራፕቸር ነው ብለን የምናወራ ከሆነ ትክክል አይሆንም። ለምሳሌ ሰማይና ምድር ያልፋሉ የሚለው ጥቅስ ስለምንድን ነው የሚያወራው የሚለው መሰረታዊ ነገር ስለሆነ ነው። እና ኤፍሬም ይህንን ብትቀበል፣ አይ ሉተርም በለው ጆን ካልቪንም በለው እሱ እንደዚህ ብሎ እኛን አስተምሮናል፣ ይህንን የመጽሐፍ ቅዱስ ክፍል ብሎ ስለተረጎመው እኛ የዮሐንስ አፈወርቅን አልቀበልም፣ የነገሌን አልቀበልም፣ የእሱን ነው የምቀበለው ካልክ መብት ነው። ግን ዊዝ ኤቪደንስ ለምን አታወሩም ነው ጥያቄ። ቴንኪው። እሺ እኔ ደግሞ እንደ ሀሳብ ልሰጥ ገብቶኛል። አሁን ከአዲስ አበባ የምታነሳው ሀሳብ ገብቶኛል። ኦፍኮርስ የሚነሱ አሁን አንተ የምትለው ነገር በቸርች አባቶች መደገፍ አለበት ነው እያልክ ያለው። እኔ ደግሞ የአንተን ቸርች አባቶች ከኔ መረዳት ያነሰ ከሆነ መረዳታቸው እሱ ራስን ጥያቄ ከአደለም ካልክ ለምን ካዲያ ዲቤት አታደርገኝም? በቸርች አባቶች መረዳት እኔን ዲቤት አድርገኝ። እኔ መጽሐፍ ቅዱስ ላይ ብቻ አቆማለሁ። ኢየሱስን፣ ጳውሎስን፣ ዮሐንስን
እነዚህን ሐዋርያቶች ኢንፋለብል የሆኑትን ሐዋርያቶች ይዤ ዲቤት አደርግሃለሁ። አንተ በቸርች አባት የምትለው በቤተክርስቲያን መጽሐፍ በፈለግከው ዲቤት አድርግና የኔን ሀሳብ አሸንፍ። ዲስከሽን እኮ ዲቤት አለ። ቬሪፊኬሽን የተፈለገው ዛብሎን ለምን ገባ? እኔ ዝም ብዬ አስተያየት ሰምቼ የአንተ ስቴትመንት ቬሪፋይድ ለመደረግ ነው እኮ ዲቤት አይደለም። ለምን ትገባለህ? ለምን ትገባለህ? በዛ ብሎ ችግር የለውም። ቆይ በዛ ብሎ አሁን መሀል እኔ አሁን የምትናገራቸው ነገሮች እንደው ረጋ ብለህ ብትናገር የቸርች አባቶች መረዳት ከኔ መረዳት ካነሰ አሁን እንደዚህ አይነት አሮጋንት የሆነ ንግግር እንደው እግዚአብሔር ይቅር ይበል ነው የምልህ። ሌላ ምንም የምልህ ነገር የለም። ሁለተኛ አሁን የምንናገረው ነገር የምትሰማ ከሆነ ስማ። ለምን መሰለህ? አሁን አንተ አንድ መጽሐፍ ቅዱስ ጥቅስ ታነሳና ግልጽ እኮ ነው የምናወራው ነገር። አንድ መጽሐፍ ቅዱስ ክፍል የሆነ ጥቅስ ታነሳና መነጠቅ የሚለውን ቃል አይተህ በቃ ይሄው እንነጠቃለን ተብሏል፣ በቃ እንነጠቃለን ብለህ እዛ ቃል ላይ እንትን የምትል ከሆነ ምን ለማለት ነው? እዚህ ጋር ሐዋርያው ቅዱስ ጳውሎስ ምን ለማለት ፈልጎ ነው የሚለውን በቸርች ታሪክ ውስጥ ይሄ ትምህርት እንዴት ነበር መረዳቱ፣ ይሄን ትምህርት እንዴት ነው የምንረዳው የሚለውን ካላነሳን ከአንተ ጋር እንደው ጉንጭ ማልፋት ነው ፖይንቱ። ፖይንቴ እኮ እንደዛ ነው እያልኩ ያለሁት። አንተ በቃ ቃሉን የሆነ ቃል እዛ ጋር ይዘህ ቃሉ እንዲህ ብሏል የምትል ከሆነ ምን ለማለት ፈልጎ ነው? ለምሳሌ ኤፊ ቆይ ምን ለማለት እንደፈለኩ ላስረዳ። ኤፊ ስለዚያች ቀን እዚያው ማቴዎስ 24:36 ላይ ስለዚያች ቀን ከአባት ብቻ ቀር ልጅም ቢሆን የሰማይ መላእክትም ቢሆን አያውቁም ይላል አይደል ቃሉ። ለምሳሌ ቃሉ ምን ለማለት እንደፈለኩ ላስረዳ። ምን ለማለት እንደፈለገ አስረዳኝ ነው። ፖይንት የሚሄድ ለማለት እኔ እሱ ብቻ አይደለም። እኔ በደንብ ልተነትንልሃለሁ። እድል አንዴ እስቲ ፖለቲክሱን ተው። እኔ እናንተ እኮ እንተዋወቃለን ፕሊዝ። እኔ አዲሱ አይደለሁም ቲክቶክ ላይ እኔ አውቃለሁ እኮ በደንብ እንተዋወቃለን በደንብ። ምንም የምተነትነውም ነገር የለውም ሲጀመር፣ ምንም ተንታኝም አይደለም። አሁን ስለዚያች ቀንና ስለዚያች ሰዓት ከአባት ብቻ በቀር የሰማይ መልአክም ቢሆን አያውቁም ይላል አይደል ቃሉ። ለምሳሌ ትክክል። ስለዚያች ቀን ለምሳሌ ቃሉ ተጽፏል። ወልድ አያውቅም ስለዚያች ቀን። አይ ልፍታለህ እሱን አይደል? ጎበዝ። አሁን ታች ያላችሁ ሰዎች አያችሁ፣ ልክ ወልድ አያውቅም ብዬ ስጠይቀው ቃሉን ልፍታለህ አለኝ። በጣም ጎበዝ። አሁን እኛም እያልን ያለ ነው፣ ቀሲስም ቅድም ሲሉ የነበሩት ይሄንን ነው። ኦኬ መጽሐፍ ቅዱስ ላይ የሆነ ነገር ተጽፏል ማለት ኤግዛክትሊ ያ ነው ማለት አይደለም። መፈታት አለበት። የሚፈቱ ቃላት እኮ እኔ እኮ እፈታለሁ። ጋድዬ እንዴ ምን ሆነሃል? እኔ ሳልፈታ ነው እንዴ የምወያየህ? እየፈታሁ እኮ ነው የምወያየህ። ተረጋጋ። አሁን የራስን መረዳት ነው። አሁን እኔ የምናገረው የራሴን መረዳት አይደለም የምናገረው። ለምንድን ነው እንደዛ የምትለኝ ጋዲሳ? አንዴ ቆይ ሚዩት አድርገሽ። እሺ እኔ ታች ላሉ ሰዎች ነው እንጂ ምንም እኔ አሁን ከይፊ ጋር እንደው ይሄን ያህል ፍሬያማ ነገር እናደርጋለን ብዬም አይደለም። ታች ያሉ ሰዎች እንዲረዱ ነው ማውራውም። ለዛ ነው ቀሲስም ቅድም ሲያወሩ የነበሩት ለዛ ነው። እና አሁን ስለዚያች ቀን ከአባት ብቻ በቀር ልጅም ቢሆን የሰማይ መላእክትም ቢሆን አያውቁም የሚለው ቃሉ ተጽፏል። ስለዚህ አሁን እንደው ሙስሊሞች ሁሌ እንደ መፈክር የሚያነሱ ጥቅስ ነው ይሄ። በቃ ሁሉን አዋቂ አይደለም ኢየሱስ አምላክ አይደለም ለማለት የሚያነሱ ጥቅስ አንዱ ይህን ጥቅስ ነው። ለምን ያቺን ቀን አያውቃትም? ሁሉን አዋቂ ነው አምላክ፣ ሁሉን አዋቂ ነው፣ ያቺን ቀን አያውቃትም ብለው ያነሳሉ። ይሄንን ቃል ወልድ አያውቅም ማለት ነው ብዬ ስጠይቀው አይ ልፍታለህ አለኝ። ሊያብራራው ነው። አያችሁ መጽሐፍ ቅዱስ ላይ የሚብራሩ ነገሮች አሉ። ስለተጻፈ የሆነ ነገር እንደው ዝም ተብሎ ፒክ አይደረግም። ስንፈታ ደግሞ በምን መልኩ ነው የምንፈታው? ቤተክርስቲያን ከመጀመሪያው ክፍለ ዘመን ጀምሮ እንዴት ተረድተዋለች የሚለው ነው የምንረዳው። ይሄ እኮ ግልጽ ነው። አሁን እዚህ ንጥቀት ላይም ስንመጣ ኤፊያውን የሆነ መጽሐፍ ቅዱስ ክፍል ጥቅስ ያነሳና እንዲህ ነው በቃ ይሄ ማለት እንዲህ ነው ብሎ የራሱ መረዳት ነው የሚያስቀምጠው። ቃሉ እንዲህ ብሏል፣ ስለዚህ እንዲህ ነው ማምነው ብሎ ነው የሚያስቀምጠው። እኔ ደግሞ እያልኩ ያለሁት ስለተጻፈ የሆነ ነገር እንደዛ ማለት ብቻ አይደለም። ኮንቴክስት ማተርስ። ቸርች ምን ነበር የምታምነው የሚለው ነገር ኢት ማተርስ። ስለዚህ ኤፍሬም ደግሞ ቸርች አባቶችም ከኔ ያነሰ መረዳት ነው ያላቸው ብሏል። የፕሮቴስታንት ሪፎርመሮችም እነሱ አሉ አላሉ አያገባኝ ብሏል። ስለዚህ ከእንደዚህ አይነት ሰው ጋር እንደዚህ አይነት ውይይት ማድረግ ቀሲስዬ ፍትሃዊ ነው ብዬ ማላስብ እውነት ለማውራት ሜቢ ማውራት የሚፈልግ ሰው ያላልኩትን ለምን ትላለህ? የቸርች ፋዘርስ ኧረ እኔ ልናገር ጋዲ አሁን ያላልኩትን ለምን ትላለህ? የቸርች ፋዘርስ መረዳታቸው ከኔ በታች ነው ብለዋል። አሁን ይሄ ጥሩ ነው። አሁን ይሄ ሰው አንሺ ምናምን ሰው አይታዘብም። አረ ብላል በጌታ አይደለም አላልኩም። እኔ እኮ እንዴት ነው ተነጋግረን የምንደማመጠው? እኔ ያልኩህ ኮሜንት ላይ ያላችሁ እኔም አልገባኝም ኤፍሬም። ለምሳሌ አንድ የመጽሐፍ ቅዱስ ክፍል ጥቅስ አለ። ኦኬ አሁን እኛና እናንተ የምንከራከረው እኮ የሚያሸንፍ ከሆነ ሰው ለምንድን ነው ወደዛ ማንገባው አልኩት። አሁን ይህንን ገለበጠና የቸርች ፋዘርስ ከኔ መረዳት በታች ናቸው ብለዋል አለኝ። እግዚአብሔር ያሳየውት። አሁን ይሄ ነገር የሰማ ዘግይቶ የገባ ሰው እውነት እንደዛ የተናገርኩ ይመስለዋል ማለት ነው። አዎ እንትን ብልሃል። ግን አንተ ግን ምንድን ነው ያልከው? የሆነ ነገር ሰምቻለሁኝ ኤፍሬም።
ለምሳሌ የተሻለ ነገር መረዳት ካለ ብልሃል። እኔ አሁን ግድ የለም በል ምንም ችግር የለውም አንተ በራስህ ስለሆነ የምትመዘንበት። አሁን ጥያቄው ሲሪየስሊ እውነት ጤናማ የሆነ ውይይት እንዲኖር ስለምፈልግ ነው። አንድ የመጽሐፍ ቅዱስ ክፍል እናንተ የምትረዱበትና እኛ የምንረዳበት ስለተለያየ ነው። በቃ የተለያየ ሊሆን ነው። ኦኬ አሁን ስለ ራፕቸር ነው የተነሳው። እንነጠቃለን፣ አሁን በደመና እንነጠቃለን የሚለውን ቃል በቃል እኔ እቀበለዋለሁ። ግን እኔ የምቀበለው ልክ ጌታ በደመና ከደመና ጋር ይመጣል፣ የወጉት ሁሉ ያዩታል ይላል። ደመና ስለ ክብሩ ነው። እኛም በክብር የምንነሳበት ጊዜ ነው። እንግዲህ ግሎሪፋይ በዲ የከበረ ስጋ የሚበሰብሰው የማይበሰብሰው ነስቶ ነው በክብር ነው የምንነሳው። ሰው እኔ ቀጥታ ይህንን በደመና እንጠቃለን የሚለው ከምጽአት ጋር አያይዘን ነው የምንተረጉመው። ኦኬ የእኛ መረዳት ይህንን መረዳት ግን ከየት አመጣ ነው? እኛ በራሳችንን እንደዚህ ያልነው መነጠቅ ስለማንፈልግ ነው አይደለም። ይሄንን የተረጎሙልን የቤተክርስቲያን አባቶች አሉ። የቤተክርስቲያን አባቶች ይሄንን ስለመነጠቅ የሚዳስስ ክፍልን አባቶቻችን ያብራሩበት ሐዋርያት እግር የተማሩ አሉ። መቼም እነሱ አስተምረው ቃሉን አስቀምጠው ብለዋል። ኦኬ ምን ብለው እንዳብራሩ ተማሪዎቻቸው ያውቃሉ። ምን ብለው እንዳብራሩት ይህን ክፍል ምን ለማለት እንደፈለጉ አውዱን ተማሪዎቻቸው ያውቃሉ። ተማሪዎቻቸው ደግሞ አባቴ መምሬ ይህን ብሎኛል እያሉ እኛ ጋር ደረሱት። አሁን ጥያቄ እኛም እንድናቅ እንድታስረዳን መነጠቅን በተመለከተ ልክ እናንተ በምትሉት አይነት መንገድ ኦኬ ስለ ምጽአት የሚወራ ሳይሆን አማኞቹ በዚህ ሰዓት ላይ እንነጠቃለን የምንልበትን ነው ብሎ ያለ ማን ነው? ይሄንን አሁን ሐዋርያው ጴጥሮስ ይሄንን እንደዚያ ነው ያለው? ጳውሎስ እንደዚያ ነው ያለው? ቅዱስ ጳውሎስ እንደዚያ ነው ያለው? የእነሱ ደቀ መዛሙርትስ የተረዱት እንደዚያ ነው ወይ የሚለውን በአባቶቻችንና በቤተ ክርስቲያን ትምህርት ነው የምንለካው። ኦኬ ስለዚህ ኤፍሬም ካለህ አንተ ይሄንን መነጠቅ ይሄንን ክፍል የመጽሐፍ ቅዱስን ክፍል አማኞቹ ከክርስቶስ ምጽአት በፊት የሚነጠቁበት ነው ብሎ ያብራራው ማን ነው? አሁን ያብራራው ማን ነው? ምክንያቱም የቃል ጥያቄ አይደለም የምንጠይቀው፣ ቃሉን እንዳለ ስለምንቀበል መጽሐፍ ቅዱስን ማለት ነው። ትርጉሙን ግን በዚህ ደረጃ ያብራራላችሁ ማን ነው? እኔ ማወቅ ፈልጋለሁ። እሱ ኦኬ ሰርች እኮ አድርጌ እኮ ላገኘው እችላለሁ። ማን ነው ብዬ ልዘረዝረው እችላለሁ። ግን ከታች ያለ ሰው እንዲማርበት ደግሞ ካለም ደግሞ አብረን እንድንነጠቅ ለምን እኛ ስንቀራለን እዚህ ለምን እንኳተናለን እዚህ ምድረ ፋይዳ። ስለዚህ እሱን ብናደርግ ልክ ኤፍሬም አሁን መነጠቅን በተመለከተ ይህንን ክፍል እንደዚህ ፓስተር ገሌ ሉተር ኦገስቲን ወይንም ደግሞ ዮሐንስ አፈወርቅ ብለህ ይሄንን ክፍል እነሱ የተረዱት እስከዚህኛው ክፍለ ዘመን እንደዚያ ነው እኛም የምንረዳው በዚህ ክፍል ነው ብለህ ንገረንና ኦኬ ኤቪደንስ ካለ በቃ ወይም ስፔኩሌሽን አድርገነው ልንይዘው እንችላለን፣ ልናጠነው እንችላለን። ችግር የለም። ኤፋይ ያስማማ እኔ ፌር የሆነ ነገር ተናገርኩ እየማስበው እሺ በቃ እኔ አሁን እሺ ይሄን ልናገር ነኝ። እንግዲህ እኔ በመጽሐፍ ቅዱስ ንጥቀት እውነተኛ ነው ማስረጃ ማምጣት እችላለሁ። መወያየት የሚችል ሰው ከኔ ጋር ይወያይ ብዬ መጥቻለሁ። እንግዲህ እኔ በመጽሐፍ ቅዱስ ብዬ መጥቻለሁ እንወያይ ብዬ አይ በመጽሐፍ ቅዱስ አንወያይም ካላችሁ እናንተ በመጽሐፍ ቅዱስ ብቻ ልንወያይ አንችልም ካላችሁ እኔ ሌላ ጊዜ በመጽሐፍ ቅዱስ ብቻ ስትሉ ነው ማቀው። አይ በመጽሐፍ ቅዱስ ብቻ አንወያይም ካላችሁ ሂሳብ የራስ መረዳት ከተባለው ልጨርስ። በመጽሐፍ ቅዱስ እኮ ነው ያለው። እኛ በመጽሐፍ ቅዱስ ልጨርስ። ኤፍሬም ቃሉን በመጽሐፍ ቅዱስ ሁላችንም እንስማማለን። አሁን መረዳታችን ተለያየ። ለመረዳታችን ለአንተ መረዳትና ለእኔ ትምህርትና ለአንተ ትምህርት ማስረጃ ያስፈልገናል። ቃሉንማ ሁለታችንም እንቀበለዋለን። ያን ጊዜ በደመና እንጠቃለን የሚለውን ሁላችንም እንቀበለዋለን። አሁን ይሄንን ልናገር ነበር ስለሱ። ኤቪደንስ የሚሆነንን ግን እናምጣ ልናገር ነበረ። እሺ ስለሱ ልናገር ነበረ። እኛ አሁን
ብዙ ጊዜ የምንከሰሰው ምንድን ነው? በራሳችሁ ነው ወይ የምትተረጉሙት? በራሳችሁ ነው ወይ ትርጉም? ኦኬ መጽሐፍ ቅዱስን አንብባችሁ የራሳችሁ ሁሉም የግሉ መረዳት ያለው የለውም። እንደዛ የምንባለው ውሸት ነው። እኛ ሄርሜኔቲክስ ህግ አለን፣ ኤችጄል የሚባል ሂስቶሪካል ግራማቲካል ሊትራል የሚባል የስነ አፈታት ህግ ተጠቅመን ነው የምናደርገው። አሁን እኔና እናንተ መጽሐፍ ቅዱስ ላይ እናወራለን። መጽሐፍ ቅዱስ ላይ ትክክል አይደለም ኤፍሬም ካላችሁኝ፣ ይሄ ቃል ልክ አይደለህም ካላችሁኝ፣ ምንሄደው የት ነው? ወደ ግሪክ እንሄዳለን። ግሪክ ከሆነ ብሉይ ኪዳን ከሆነ ወደ ዕብራይስጥ እንሄድና ቃሉ ምንድን ነው የሚለውን እንፈታለን። ኦኬ ከዛ በኋላ ኮመንተሪዎቹን እናያለን። ሂስቶሪካሊ ማየት ያለብን ነገር ካለ እናያለን እንጂ ቸርች ፋዘርስ የኛ ፕራይመሪ ሶርስ አይደሉም። አሁንም እኔ ፕሮቴስታንት ነኝ። ስለዚህ አትሊስት የኔ ሊከበር ይገባል ማለት ነው። እኔ መጽሐፍ ቅዱስን ስረዳ ሀሳብ መስጠት ይቻላል እዚህ ጋር። እሺ ታላቁ ትገባለህ። እኔ ቸርች ፋዘርን ተቀበል እያልኩ አይደለም። ፕሊዝ እንደዚህ አላልኩኝም። አንተ ኤቪደንስ ይህንን ክፍል የፈለግከውን ሊቅ አንተ የተቀበልከውን ይህን ትምህርት የወሰድከውን ሰው ሊሆን ይችላል። ይህንን እገሌ እንደዚህ ብሎ ስላስተማረ የምቀበለው የእገሌን ነው በለን ነው። እኔ ዮሐንስ አፈወርቅ ነው ምናምን ወይም ኤርሊ ቸርች ፋዘርስን ቶ በቃ ከፈለክ ከ16ኛው ክፍለ ዘመን ማምጣ። ይህንን የመጽሐፍ ቅዱስ ክፍል ግን አንተ በምትለው መንገድ እስከዚያ ዘመን ቤተክርስቲያን እንዴት ተረዳችው የሚለው ይህ እኮ በጣም ቁልፍ ነገር ነው። ኤፋ ቤተክርስቲያን ምን ብላ ነው ይህን ጉዳይ ስታስተምረው የኖረችው? ይሄ ሀሳብ መቼ ነው የተጀመረው የሚለው አንድ በቴዎሎጂ ያለፈ ሰው መቼም ይህንን መረዳት ቀላል ይመስለኛል። ከዚህ በኋላ አላወራም፣ ይበቃኛል። ቴንኪው። ውይይቱ ግን ጤናማ ይሁን ፕሊዝ። እሺ እኔ አሁን ዋንስ አጌን እሺ አንድ ጊዜ ታላቁ ይሄንም ልበል መልስ ልስጥና አንድ 20 ሰከንድ 30 ሰከንድ አሁንም ምለው እኔ ምንድነው ኢየሱስ ከተናገረ ጳውሎስ ዮሐንስ ከተናገሩ ሐሳቡ ግልጥ ከሆነ እንዳልኩት እኔ ስነ አፈታትን ህግ ተከትለን ካየነው ያ በቂ ነው። የሚያጨቃጭቅ አይደለም፣ በግልጽ የተቀመጠ ሐሳብ ነው። ስለዚህ እዛ ላይ ቤዝድ አድርገን መወያየት እንችላለን በመጽሐፍ ቅዱስ። እኔ በመጽሐፍ ቅዱስ ልወያይ፣ እናንተ በፈለጋችሁ ተወያዩ። ልክ ካልሆንኩኝ እኔ የኔን እንግዲህ ትምህርት ዲስፕሩፍ አድርጉና ሰው ይማር። እኔ ዝም እየቀባጠርኩ እንደሆነ የወቅና ሰው እናንተ በተሻለ መረጃ አስረዱት ሰውን። እንደዛ ነው እያልኩ ያለሁት እስካሁን ማለት ነው። መቀጠል ትችላለህ። ታላቁ ድምፅ ተቋርጧል። አይ ቲንክ ባክ ኤንድ ፎርዙ ቫሉብል አይደለም። ቱ ቢ ኦነስት በጣም ታይማችን ተቃጠለ። የኤፍያም የእኛም ታች ያሉትም ሰዎች እና ሌትስ ጎ ቀጥሉ። መጽሐፍ ቅዱስ ይነሳ፣ ጥቅሶቹ ይነሱ፣ ከዛ ዲስከሽን ይቀጥልና ከዛ እንግዲህ ዲስከሽኑ ላይ ይገኛል ማለት ነው። ኤፍሬምዬ የትኛውን ስታንድ ይዞ እንደሚያስተምረን ምክንያቱም ሶስት አይነት በፕሮቴስታንት ይሄ ራፕቸር የሚለው ድጋሚ ሶስት አይነት እይታና ሶስት አይነት ታይሚንግ ልዩነት አለ። ያ ራሱ ታይሚንግ ባክግራውንዱ ከየት መጣ? ምክንያቱም ሁሉም ይሄ ክፍል በፕሮቴስታንቱ ዘንድ ራሱ ምንድነው ይሄ ፕሪታብሌሽን ብለው ከዛ ደግሞ በኋላ ፖስት አለ ከዛ ሚድል አለ ምናምን እየተባለ ራሱ ተካፍሏል። እና ይሄ ራሱ መከፋፈል ይቹ ጥቅስ ተጠቅሳ በንጥቀት በራቸው ትምህርት ራሱ ፕሮቴስታንት ውስጥ የተለያየ ትምህርት አለ እይታ አለ እና ከባይብል እየገባችሁት ኤፍኤ ከነዛ እይታዎች የትኛውን ስታንድ ይዞ